these hats. Label flop, but Pit won't stop. Got caught in the cockpit playing with bits. Now watch me make a movie like Albert Hitchcock. Enjoy this. You know I want you. ቀውጢ ያረግነው ነው የገባነው ቀውጢ በምንድነው ግን በዳንስ በተለይ የሆነ የዳንስ ይላሉ ተመልካቾች አንተ የተለየ የራስ ብቻ አንተ ያለ ይቀርባሉ ነው ማለት በፕሮፌሽናል ዳንሰሮች መካከል በመገኘት ይቅርታ ጠይቃለሁ ዳንስ ሲባል ሁሉም ሰው የሆነ የራሱ ዳንስ አለው አይደል የራሱ አለች በቃ የራሱ አለች እንዴት ምትል እንዴት ነው ከዚህ እንደሚያመጣት ላት አላት አንድ ነገር አላት የራሴ ከሰዓት እንግዲህ ዛሬ ሞቅ አድርገነው ነው የገባነው ምክንያቱም ስንመጣ ከግራና ከቀኝ የመጡት እንግዶቻችን ይደንሳሉ አሉ እና እኛ ቀድመን እንደንሰን የገባነው ለምን መሳሰል ብለን ከነሱ ሳለመቀደም ቅዳሜን ደግሞ በመዝናናት በመደነስ የሚታለፍ ቀን ነውና እየደነስ በመግባታችን ራሳችን ደስ አላልን ተለወጥን ሙዳችን የሆነ ተራምደሽ ከመግባት ጨፍረሽ መግባት የሆነ ራሱን የቻለ ነገር አለው ቴራፒ ነው ትደገም ቅዳሜ የተባለበትም ምክንያት አለው በዛ ከቅዳሜ ጋር ደግሞ እንቅስቃሴ ትንሽ አስፈላጊ ነውና እንቅስቃሴዎች ሁሉ ዳንስ ናቸው ቢለው አስማሚ ነገር በጣም እኛ ቢቱን እየሰማን ተንቀሳቅሰናል ምንም ዳንስ ይደነስ ያው እውነቱን እንቅስቃሴ ሁሉ ዳንስ ነው አናውቁ ጸጊ በጣም እንደምትወጂት በዚህ አጋጣሚ ሬት አድርጉ ሬት አራታችን ማን ነው ለማንኛውም በመላው ዓለም የምትገኙ የኢቢኤስ የቅዳሜ ከሰዓት ቤተሰቦች እንዴት ናችሁ ሰላም ብለናል የገባው እንዴት ናችሁ እናንተስ ድናችሁ እንኳን ደህና መጣችሁ ሰላምታውን አላስቀደምኩም ዳንስ ላይ ነበርክ በቃ ያለው ሞቅ ያረገንበት መስጠት ተመስጣ ጎን እንደዚህ ደነስ አስቸጋሪ ባለችና እንደምንም ብለን ታግለንም ቢሆን እንዴ ብለን ገብተናል ሰብሊ ግን አንድ መድረክ ቢፈጠር ሰብሊ ግን ዳንስ ፍሎር ላይ የምናይበት ቦታ ይሆን እዚህ ተሻለ አንድ ቅዳሜ ከነማም አይቀር ነው አይቀርም አሁን ባለፈው ሳምንት የሞከርኩት ስታገባ አባንተና ሰብሊ ሳልሳ ስደንሳይቺ በጣም የምታስቁት ተሳካለ ነው ያሽከረከረች ይሁን ያረጋል ዳንስ እንዲያለ ይቀርበኝ እና እንቅስቃሴ የሆነ ደስ የሚል ነገር አለ ዳንስ በራሱ ከተባለ የሚሆንለት ሰው አለ ማይሆንለት ሰው አለ ማየት የሚያስደስተው ሰው አለ ለራሱ ማይሆንለት ማለት ነው የሚሆንለት ደግሞ አለ ትንሽ እንቅስቃሴ ዳንስ የሚያምርበት ሰው ደግሞ አለና ባለፈው ለምሳሌ የመጡት ዳንሰኞች አሁን በጣም ነው ዳንስ የሚያምርባቸው በቃ ልክ እንደዛ ማለት ነው የማካሪና ፊት ለፊት እነሱ በጣም ነው ማካሪና ከፊት ለፊት የዳንስ ፍላጎቷን ያሳየች የዳንስ ፍላጎቷ ከባድ ነበር በቃ ደስ ይላል በምንም አይነት ገመድ ብንቆጥጥሽ አትመለሽ ደስ ይለኛል አልችዬ እኮ አይደለም ግን ደስ ይላል በቃ አሪፍ ነበር አሁን እኮ ዳንስ ፊትነስ ምናምን የሚያሰሩ ሰዎችን ስታወራቸው የሚሉት ምንድነው ሰው ሁለት ነገር ነው የሚጠቀመው ነው የሚሉት አንደኛ በጤና ይጠቀማል እንቅስቃሴው ፈጣን ስለሆነ ሁለተኛው ደግሞ አሁን በውዝዋዜ የሚያሰሩ አሉ እንደዚህ ደግሞ በዘመናዊ ዳንስም ፊትነስ የሚያሰሩ ሰዎች አሉ አንደኛ ዳንሱን ትችላለህ ሁለተኛ ደግሞ ጤናን ተጠብቅበታልና አሁን ዳንስ ፊትነስ ራሱን ይቻለ ጊዜውን ይጠበቀ ሰዎች የሚዝናኑበት እየተዝናኑ ጤናቸውን የሚጠብቁበት አንደኛ መንገድ ነውና መንቀሳቀሳችንን እንደ እንቅስቃሴ የሚቆጠራል ማለት ነው ጥሩ ነው የተንቀሳቀስ አብርሺ እዚህ ጋር አንድ ጥያቄ አለ ሁሌ መጠየቅ መፈልገው የስፖርት እንትን ጂም ውስጥ ሙዚቃዎች ሪሚክስ ይደረጋሉ አይደል ይለያሉ ይመስለኛል አይደል ፈጣን ነው ማን ነው ሪሚክስ የሚያደርጋቸው
አሉ እንደዚህ የሚሰሩ ሰዎች አሉ። ዲጂዎች በጣም አፕሪሼት ማድረግ ስለምፈልግ ከተለመደው ውጪ ነው ለዳንሱ እንደሚሆን ተደርጎ ነው። አሁን ሳይክል ስትሰራ የሳይክል አለ የተለያየ አይነት አሉና ፈጣን እንትኖች የተለያዩ ናቸው ዲጂዎቹ ሚክስ የሚያደርጓቸው ናቸው። ዲጂዎቹ ጋር ብራቮ ዲስክ ጆኪስ የነሱና የጂምና የአየር መንገድ ሙዚቃዎችን ሁሌ እንትንላቸዋለሁ። አሁን የአየር መንገድ ሙዚቃ ይለያል ምናምን ብዙ አናውቅም። እነማን ይሆን የሚሰሩት? አቡና ያችሁ እንጂ ብቅ ክላሲካል አይመችም። ዓለም አቀፍ ነው በቃ ኢትዮጵያ እንደሚገልጽ ነው። ግን የት እንደሚሰሩ እንዴት እንደሚሰሩ ታይቶ አይታወቅም። ግን አሁን ቀን ሙዚቃውን ራሱ አመጣ ስትል ታውቃለህ? የአየር መንገድ በጣም በጣም ነው ደስ የሚለው። ለማንኛውም ስለ ዳንስ ይሄንን ያህል ካለን ግን ዳንስ እኮ በራሱ የሚሰጠን ነገር አለ። አሁን አንዳንድ ሰዎች ጂም የሚሄዱት ቤት ውስጥ የሚሆነ የሚደንሱት ምናምን የሆነ የሚያሳርፍ ነገር አለ። ራሳቸው የሆነ ቴራፒ አለው። እውነትሽን ነው። ራሱን የቻለ ብዙ ነገር ይወጣልሻል። አሁን አንዴ ስትደንሺ ብዙ ነገርሽ ልቅቅ ነው የሚለው። ስትረስም ቢኖርሽ እኔ እንደ ቴራፒ ነው የምቆጥረው። ስትናደጂ ወይ ስትረስ ሲኖርሽ ዳንስ ስትደንሺ ሁሉ ሰውነትሽ ነው አንደኛ ሰውነትም ይቀንሳል። አንደኛ ደግሞ ያለህን አእምሮ ውስጥ ያለውን ጭንቀት ወይም ስትረስ የሚያላቅቅ ነው። እንደውም በሰለጠኑ ዓለም ዳንስ እንደ ቴራፒ ይታያል። ብዙዎቻችሁ አሩን ነው እንዴት እናርጋችሁ ስትረሳችሁ እንዴት ነው ግን ተራጋችሁ ልንጠይቅሽ ለእሷ እየጠየቅኩ ነው። እኔ ለእሷ እንዲያስቀድምኩ እንዴት ነው ስትረስሽ የምታወጪው? እንግዲህ የሆነ ድብርት ሲገጥምሽ መጀመሪያ ምክንያቱን ማወቅ ነው። ከዛ ለምክንያቱ ደግሞ ሶሉሽን ማግኘት ነው አይደለ? ይለቅሻል። ግን አንዳንዴ ሶሉሽን ማታገኝላቸው ለሰውም ብትነግራቸው አንደርስታንድ የማያደርጉት በቃ በጣም ብዙ ስብስብ በህይወት በጣም ብዙ ነገር እኔ አሁን እንደዛ ነገር ውስጥ ነኝ አለብኝ ምናምን ሳይሆን ይገጥመናል በተለያየ መንገድ ሰዎችና የተለያየ መንገድ ነው የምንጠቀመው። የተለያየ ቴራፒ አሁን አንዳንድ ሰው ከጓደኛው ጋር በማውራት በቃ ለልብ ወዳጅ ስተነፍሽ እንዴት ነው መፍትሄ እንኳን ባታገኝ ለቀቅ። አንዳንድ ሰው በማልቀስ ራሱ ማልቀስ በራሱ የሆነ የሚያስተነፍስልሽ ነገር አለ። ተነፍሻለሽ። እኔን ግን ካላችሁኝ እኔ ቤተክርስቲያን ሄጄ ጸሎት እኔ ከፈጣሪ ጋር የምነጋገረው ገባህ አይደል? አንዳንዴ ለሰው ብትነግረው የማይገባው ግን ፈጣሪ ደግሞ የሚገባው ነገር አለና ምንም ይሁን ትንሽም ይሁን ትልቅ ጸጥ ብዬ ከራሴ ጋር ከፈጣሪ ጋር ስነጋገር ሶልቭ አቃሪ እንደዛ ነውና ተመለሰላችሁ? ተመለሰላችሁ? ያንቺ ተመለሰለኝ። ዮኒስ ተስቀኝ እውነት ያው እናንተ መቼም ከእናንተ የሚቀርበኝ ታውቁኛል። ብዙ እግዚአብሔር ይመስገን ይሄ ብዙ ነገር ሆረር ምናምን ደርሶብኝ ተመስገን ማለት ይሄ የሚያስጨንቀኝ ነገር እግዚአብሔር ይመስገን ደርሶ በተቻለ መጠን ነገሮችን ሲምፕሊሲቲ በቃ ቀለል አድርጎ የመውሰድ ነገር አደርጋለሁ። ከዛ በኋላ ያው ከፈጣሪ ጋር ያለው ነገር ኦፍ ኮርስ እሱ እንዳለ ሆኖ ዋናው መዳኛ እሱ ስለሆነ ከዛ ውጭ ግን በመስፈን ይመስለኛል። ግን እንዲሁ አሁን ዝም ብዬ የሳስበው በሳቅ በጨዋታ ነው እና እግዚአብሔርን ሁሌ በማመስገን መሰለኝ ያኛውን ነገር ማሸነፈው እግዚአብሔር በሰጠኝ ነገር ባለው ነገር በማመስገን ያ ነገር አንዳንዴ ቀላል ነገር ይሆንልሻል። የተሰጠሽን ትልቁ ነገር ስታስቢው ግን ሁልጊዜም በህይወታችን ውጣ ውረዶች አሉ። ብዙ ነገር ያጋጥማል። በጣም እስከ ኖርክ ድረስ ነው ያጋጥማል። ጥያቄ የለውም። በየትኛውም እምነት ውስጥ ቢሆን መጀመሪያ ወደ ፈጣሪው ነው ሁሉም ሰው የመጀመሪያውን የሚያደርገው። ከዛ ውጭ ደግሞ እንዳልናቸው አሁን የተለያዩ የተቀመጡ ሰዎች በተለምዶ የሚያደርጓቸው በጣም ብዙ ነገሮች አሉ። ከፈጣሪ ቀጥሎ ደግሞ ራስህ ዝም ብለህ ለራስህ ጊዜ መስጠትም አንዳንድ ጊዜ አለ አይደለ? ረጅም ወክ የሚሄዱ ሰዎች አሉ። እኔ አሁን እንደዛ ነኝ። የቱ ጋር እንደደረስኩ ነው መጨረሻ ላይ የማውቀው እንጂ ከዛ ሀሳብ ውስጥ ስወጣ ረጅም ወክ ላደርግ እችላለሁ። ሰው የማይበዛበት ቦታ ሰዎች እንዳያቆራርጡህ ማለት ነው። ሰዎች ስታገኝ ሰላም ስለምትል ምን ስለምትል ከሀሳብ ትወጣለህ ትገባለህ እና ያንን ነገር እንዳይሆን ረጅም ወክ ጸጥ ያለ ቦታ ላይ ማድረግ እንደዚህ አይነት ልምዶች አሉኝ። ሃይኪንግ መውጣት ያው እንደምናደርጋቸው አይነት ነገሮች ዊኬንድም ላይ ያው ሰፈር አሁን እያወራን ያለነው ከስራ ውጪ ነው። ከስራ ውጪ ነው ማለት እኔ አሁን እረፍት ቀኔም ሰፈሬም ስለሚመች እንደዚህ አይነት ተፈጥሮ ያለበት ቦታ ስለሆነ ወደ ፈረንሳይ
ወደ ጫካ ውስጥ ምናምን ወቅት አድርጊያለሽ ረጅም ወቅት ብዙ ነገርሽን ትነጋገራለሽ እና እንደዚህ አይነት ጊዜዎች በጣም ያስፈልጋሉ ለሰው ልጅ ውስጡ ያሉትን ነገሮች ለማስተንፈስ ለማስወጣት ለራሱ ጊዜ መስጠት መረጋጋት የሚያናድድ አሁን በጣም የሚያበሳጭ ነገር ቢገጥመኝ የመጀመሪያው ውሳኔ ከዛ ቦታ መሸሽ እንጂ ከሰው ጋር መነጋገርም ሰውን ማስከፋትም ምናምን አልፈልግም ከዛ ቦታ ላይ ቶሎ ብዬ ራሴን ከዛ ቦታ ማጥፋት ነው ፈልገው ለምን ሰውን ስትናገር ራሴ ችየው ነው ምልሽ እግዚአብሔር ከዛ ቦታ ካልሸሽ እኔ ያስከፋለሁ ማለት አንዳንዴ እኮ ስትናደድ የሆነ ነገር በጣም ስሜታዊ ሲያደርግ እኮ የምታደርገውም ነገር ላታውቂውም ትችያለሽ ላጥ ብሎ መሄድ ግን ላጥ ብሎ መሄድ በጣም ያው መጀመሪያ ሰውየው ያጠፋሽ ነው የሚመስለው ስትሸሽ ይሄው ምናምን ይመስላል ግን ከዛ ካለፈ በኋላ ነው ነገሮችን የምታስተካክሉ ለምን ሰው አንደበቱ አይመጠንም አንዳንድ ጊዜ ሊያመልጥ ሰው ተስከፊት ይችላልሽና ያንን ነገር ለመሸሽ ነው ብዙ ጊዜ እንደዛ ማድረግውና ወይ አጥፍተን ወይ ምናምን ሳይሆን የምንሸሸው ሰዎች ላለማስከፋት ነው ብዙ ጊዜ ብቻ በህይወታችን የሚገጥሙን ነገሮች ለብቻችን ከምንወጣው በምን መንገድ ነው የምናስተነፍሰው ራሳችንን ነው አይደል እናቶቻችንም እኮ ድሮ የቡና በሚያፈሉበት ሰዓት ብዙ ጊዜ እናነሳለን ያው አሁን ቴራፒ ካውንስሊንግ ሚል ስም አልሰጡትም እንጂ በባህላዊ መንገድ ችግሮቻቸውን በመነጋገር ይፈቱት ነበር አሁን ግን በጣም ብዙ ነገሮች ተጠራቀሙና እንዴት ነው አለን ሁላችንም የራሳችን ሰው የራሳችን የምንወጣበት መንገድ አለ ያንን ለማንሳት ነው የሰብሊ ጋር ደርሰናል ሁላችንም ጭንቀት አለን እኔ እንኳን ያው ነገሮችን ያው ቀለል አድርጌ ለማየት ሞክራለሁ የሆነ ነገር ሲደርስብኝ አንተ ለህይወት ያስፈልጋጊ ከሆንክ ጋፈጣሃለሁ መጥቼ ለናገር እችላለሁ ላይክ አላልፈም እሺ እንዲያርገኝ ግን አስፈልጋጊ ተመልሰ ህይወቴ ውስጥ እንድትመጣ ካልፈለኩ ሳልነግርህ ድምጼን አጥፍቼ ቀጥ ብዬ ነው የምሄደው በቃ አንነግርህም ምክንያቱንም አንነግርህም እስከዘላለም ማለት ነው ስለማልፈልግ በህይወቴ ማለት ግን በህይወት አስፈልጋጊ ሆኖ የሚታየኝ ሰው ካገኘው ግን ቁጭ ብዬ በማውራት በመነጋገር ሪሊፍ አደርጋለሁ ግን በብዛት ደግሞ በቃ ወክ ፎን አድርጌ ዊንዶው ሻፒንግ አደርጋለሁ ወይም ዊንዶው ሻፒንግ ይዞክ ሻፒንግ ይወጣልኛል ስትረስ ምንም ስትረስ ሆኖ ወይም ሲጨንቀኝ ውጥት ብዬ ሞል ነው መሄደው ዊንዶው ሾፒንግ አደርጋለሁ ወይ ሲያምር ብዬ ደሰታለሁ በማየት ሁላ ስትረስ ይወጣፋል እና በዛ ነው ማሳልፈው ያው እንደም ሁሉም አምላኩን የምትመለስበት ያው እግዚአብሔር ጋር በመገናኘት በመጸለይ ነው ነገሮች እግዚአብሔር ደግሞ የሚሰጠን መጽናናት አለ ለሁላችንም ነው እሱ ደግሞ በጸሎት ነው የምታገኘው ስለዚህ በዛም ይጣፋል አንድ ነገር አስተውሽኝ በገብርኤል እሺ በጣም ሲጨንቀኝ ፈተና ከባድ ፈተና ሲሆን ካምፓስ የመጀመሪያው ስራዬ ፏ አለና ዘግሬ ፍሪዜና አድርጌ ፏ ብዬ ለብሼ ፎቶ ቤት ከዛስ እነሰሉለት ፈተናው ከባድ የሆነ ጊዜ በእውነት ፈተናው የሚገለነ ይመስል ፎቶ ቤት እነሳለሁ ትዝ የሚለኝ ይሄ ጋንዲ አጠገብ የሆነ አሁን ንግድ ባንክ የተሰራበት አቦ አመጣችሁልኝ ቦታው እዛ ጋር የሆነ ፎቶ ቤት ነበር እንግዲህ ከ6 ኪሎ አስቡ ሂደት እነሳለሁ በስነ ስርዓት አንድ እሱ ነው ሁለተኛ ከባድ ፈተና ሲሆን ከረባቴን ጋጭ ይመቸኛል አቦ እና የሆነ ነገር ሲቀለኝ በደንብ ይታወቀኛል በደም እውነት ነው ድምቅ ያለ ልብስ ነው አሁን ለምሳሌ በጣም ስትረስም ሲሆን ድምቅ ያለ ልብስ ለብሼ ነው የምወጣው ላይክ ፈካም ያረግ ልብስ አለ እሱን ለብሼ ሲወጣ ደስተኛ ኪሴ ባዶ ሲሆን የሚሉ ሰዎችም አሉ ብር ሳይኖርሽ ሲቀር ዝንጥ ብለ መውጣት ማለት ሰው ነው ያስበውና እንደዛ በጣም ብዙ መንገዶች አሉ የሁላችሁንም ሰምተናል በእውነት በግራም ያለን በቀኝ አንዳንድ ሰው እንደዛ ይላል አይደል የሁላችሁን ሰምተናል እንግዲህ ምናምን ይላል አስታራቂ ነው በነገራችን ላይ ግርማዊ ቀዳማዊ ኃይለ ሥላሴ እኮ ከስልጣን ሊወርዱ ንግግሩ ሲደረግላችሁ በጽሁፍ የቀረበው ነገር ሲደረግላችሁ ያላችሁትን ሰምተናል ልኮ ነው ያሉት እና ምን ያህል የተረጋጋ አነጋገር ነው ያ ሁሉ ነገር እየተደረገ የንግስናቸው የመጨረሻው ማብቂያ ጊዜ ነው እና ግን ምን ያህል የተረጋጉ ንጉስ ቢሆኑ ነው ያላችሁትን ሰምተናል እንጂ ከቁጣም አልጀመሩም አንድ ጊዜ ሰው ያለውን ነገር መስማት በራሱ መረጋጋት ነው መልካም ግን አሁን እኛ ስለ ድብርት ስለ ምናምን አወራን ቅዳሜ ላይ ድብርት የለም አንዴ ከቅዳሜ ውጪ ባሉት ቀናት ላይ ነው ያወራው በነገራችን ላይ እኮ ቅዳሜ ቢደርስብንም በቃ ወደ ሻፒንግ ወይ ለመደነስ ኤርፎናችን ስከተን ትትያለች ነው ትትያለ ቅዳሜ በራሱ የሆነ ደስ የሚል መንፈስ ይዞ ደንስ ይላል ወዝወዝ ስለዚህ በዳንስ ቴራፒ ለቅዳሜ በተለይ ይፈቀዳል ቤት ውስጥ ሆናችሁ ዝም ብላችሁ ከፍታችሁ እየተንቀሳቀሳችሁ ምናምን ክፍላችሁን እያስተካከላችሁ ቁርሳችሁን እየሰራችሁ ምናምን 8 ሰዓት ሲል ቅዳሜ ከሰዓት ደግሞ ይመጣል
በዛ ይገባል ማለት ነው ሻወር ውስጥ ደስ አይላችሁም ዘፈን እየሰማችሁ ሙዚቃ መስማት ነው እየሰማችሁ መታጠብ ያንቺ ሻወር አይጥልም ማለት ነው ግን ይጥላል ሻወርና ዳንስ ማለት ከበደኝ እስቲ ስታሽ ራሱ በዳንስ ቢሆን ምንም ታሻዋለሽ ሼክ ቤቢ ሚሎላ ታሻርሽ ሲዲኮ ማለት የለብህ ስታሽ ስሎ አይደል ስሎ ማካሪና ሜዲ መስለኛል ማጋሪና መደነስ እኮ የለም ግን እየሰማህ ራሱ የሆነ ነገር ልቅቅ ያደርጋል እኔ ጃኒ በጣም ወዳለሁ በመስማት እኔ ራሴ ዘፍናለሁ ሻወር ውስጥ ሳትከፍት አልከፍት ሙዚቃ ሳትከፍት የለንም ለጊዜው ማለት ቴፕ ወደ ሻወር ዘመናዊ ነው እመኝ ከሻወሩ ጋር አብሮ ይኖራል አሁን አንዳንድ መብራቶች በብሉቱዝ የሚገናኙ መብራቶች ብሉቱዝ ወቃይ ነው ትንሽ አይልህም ብሉቱዝ ታው አለ አይደለም ስልክ ዋተር ፕሩፍ ነው ስልክ ዋተር ፕሩፍ ነው ይዘውገባ ግን እኮ አሁን እኔ ገባኝ ሰብሊ የሻወር ዩስሽ ከመደነስ ዘፈን መስፈን በራሱ ይመጣል ሻወር ዩስሽ አልችልም ሙዚቃው እነሱ ሰማ አብሬው ያልኩ በደንብ ነው ሰውነቴን ማሻው እንደው እንዴ ያረክ ታሽልኛል በደንብ ማለት ከዘመኑ አይ ታሽልኛል ነው ልጅአለ አልገባችም በቃ ነው ገብተናል ብቻ ለማንኛውም ሙዚቃ እየሰማሽ ሻወር ልክ ነሽ ማለት ኖርማል አይደል ስለዚህ የማይጠላው ሻወር ነው አብርሽ እንዳለው የማይጠላው ሻወር ለማንኛውም የቅዳሜ ቤተሰቦችም የየራሳቸው ልምድ በእርግጠኝነት ይኖራቸዋልና የተለየ ልምድ ያለው ሰው ካለ እንዲያካፍል እድል ልንሰጠው እንችላለን ከዛ ውጪ ግን ያው ምንም አይነት ጭንቀት ቢመጣ ካጣነው ነገር የተሰጠን ነገር እንደሚበልጥ ማሰብ አዲስ ቀን ነው ያንን ቀን ደግሞ ተቀበለን ደስ የሚል አድርገን ማሳለፍ ነው ቅዳሜ ነው ዛሬ ጭንቀት የለም ደስታ ነው ፏ ብለን ነው የምንለው ጭንቀት የለም በስቱዲዮም ከስቱዲዮም ውጪ ደግሞ ቅዳሜ ከሰዓት ሙልት ብሎ ነው የመጣውና በጣም ዛሬ ደስ ይላል የመጀመሪያው ግን ለምንሰጣቸው እኛን አክብረውን ለመጡ ለቅዳሜ ከሰዓት ቤተሰቦች ስለሆነ ለነሱ ድል እንሰጣቸዋለን ችሎታቸውን ያሳዩናል ይሄ ቦታ ለነሱ ሁሌም ክፍት ነው ችሎታ አላላቸው ሚደንሱ አሉ እንደሰማ ነው ሁሉም ነገር ክፍት ነው ዛሬ እንደንሳለን ማለት እነሱ ሲደንሱ ዝም አንልም አስለን ስለዚህ ዝግጁ ናችሁ በከል ምናምን ካለበት ሀገር የመጣ በከል ፍየል ጥብስ ስለዚህ አፋር is not far ይባላል አፋር is not far ዋው አሁን በሙዚቃ እናያለን እንግዲህ ቀረው አቤት ጀምራለሁ የሙስሊም ማገር ጎብኝቼ እመጣለሁ አፋርዬ ባዶ የግድናይ ወሰቀይ አጉልማ ሊሳይቱናይ የእግር መንገዱን አስፋልን ጎብኝቶ በረሃሌ ላይ ቀረ ወንዶ ሊታይቶ ይናይ ባዶይ ያጋቲናይ ወሰቀይ በጉልማ ሊሳይቱናይ ይላል ያፋር ምድር አማማ ሸውሲን አዋሽ ላይ አባቡዮ ነፋሻው አየር አማማ ገዋኔና ሚሌ አባቡዮ ሎጊያ ሰመራ አማማ ዱብቲማ ሳይታ አባቡዮ ልሂድ ወደ አብደራ አማማ ይቋሎሌ
يقالوا لي ما بينا ما بينا إذا بهاي ما بينا أمنا هي مدو عالرياتك قال وحياتك أنا عفر بري أنا عفر بري أصحابي ديلا أصحابي ديلا أفري ديلا Bravo. Give me that. Habibi. Come to the mic. Wow. ሰበብ ነበር የፈለገው ዝም ብሎ ተቀባብሎ የተቀመጡ ሰዎች አሉ እዚህ አካባቢ ለመደነስ በጣም ምክንያት ነው የምትፈልጉት ፋር is not far የሚለውን አገኘ በጣም ወጣ ሳዲስ እንታወቅሽ ሙሉ ስምሽን ከየት ነው የመጣሽው ስሜ ሰዓዳ ጀማል እባላለሁ የመጣሁት ከአፋር ነው አሳይታ ከምትባል ወረዳ ምን አመጣሽ ነው ለጊዜው ምንም ከዚህ በኋላ ይዤ እመጣለሁ ዳንስ ብዙ ጊዜ ማለት ቤትሽ ውስጥ ወይስ ቤት ውስጥ ብዙ ጊዜ ቤት ውስጥ ቤት ያጸዳን እንደዚህ አይነት ነገሮችን ሞክራለንና እና ደግሞ በተለምዶኛ ጋር አንድ ሰው ሊያገባ ሲል ከሳምንት በፊት እንደዚህ ፕሮግራሞች አሉ እና እነዛ አይነት ፕሮግራሞች እንትን ይሉናል እስጨንሶች አዎ ማታ ተሰብስባችሁ ማታ ተሰብስበን ይመቻልኛ ጋር ደግሞ ማህበራዊ ኑሮ ስላለ በጣም ይመቻል ሁሉም ቤት ስለሆነ ኖርማል ነው በቃ አፋር ሲመሽ ነው የሚነገው ለምን ቀን ሙቀት ስላለ ማታ ላይ በደንብ ነው እንትን የሚያደርጉት በደንብ አይደለ ሰፊ ጊዜ ግቢያቸው ውስጥ በጣም ብዙ ጊዜ ያሳልፋሉና እንዳልሽ ነው እንደዚህ አይነት ፕሮግራም ደግሞ ሲኖር ይበልጥ ይደምቃል ማለት ነው እውነት ነው በጣም እኔ አፋር አንዴ መጥቼ ማለት ነው ይሄ ያቺ ኤላስቲኳ ቤት ገብቼ አንድ ሴትዮ ባገኛት ደስ ይለኛል ማለት የሆነ እጣን ደስ የሚል እጣን ሰጣኝ ነበር ብኩር ነው ይዤው መጥቼ ወክሲያል ተመልሼ ሄጄ ባገኛት ደስ ይለኛል ያመጣልሻለሁ አመጣልሻለሁ እንግዳ ተቀባዮች ናቸው በጣም ባህላችን ነው በነገራችን ላይ እኛ ጋር የተለመደ ነገር አለ ውጪ ነው የሚበላው ቁርስ ምሳ ምናምን የሚባሉ ነገሮች በተለይ ቁርስ ውጪ ነው የሚበላውና መንገደኛ አርሂብ ይያልሽ በቃ ስፔሻሊ ረመዳን ከሆነ ደግሞ በቃ ምንም አያሳስብም ሁሉም ሰው ተሰብስቦ ነው የሚበላው ምናምንና የሆነ ሶሻል ላይፍ በጣም ደስ ይላል ከምታስቢ በላይ እንግዳ ተቀባይ ነው ነገሩ ሁሉም እንደው የሀገራችን ክፍሎች ብንሄድ ሁሉም ማህበረሰብ በጣም ምን ይገርመኛል እንግዳ ተቀባይ እናመሰግናለን አይ ቲንክ ትክክለኛው አይደለ አጠራራለሁ አይደል አሳይታ አመሰግናለሁ ስንት ግመል አላችሁ ቤት ጥላት ልታበዛለህ አብራ ወደ ዋናው አብርሽ ወደ ገደለው ሰላም ልታበዛናለህ አሪፍ ነው እዛ አፋር ጥሎሽ ምን እንደሚጣለው ግመል ነው አይ እንዳልክ ነው ግን ያው በተለምዶ ብዙ ሰው የሚያስበው እንደዛ ነው ግመል ጥሎሽ ካልጣልክ እንደማታገባ ነው ግን እሱ ነገር አሁን ላይ ቀርቷል ብዙ እንደዚህ እንትን አትልም በፊት ላይ አሁን ያለ ጎሳ ማግባት አይቻልም አንድ አፋር የሆነ ሴት አፋር ነው ማግባት የምትችለው ጎሳ የሚባል ነገር አለ አብሱማ የሚባል ነገር አለ አብሱማ ማለት አሁን ያጎትና ያክስት ልጅ ሲሆኑ የሚጋቡት የጋብቻ ስነ ስርዓት ነው ግን ዘርን እንትን ለማለት ነው ለማስተሳሰር እና አሁን ላይ ግን ምን መጣ አንድ ሴት አፍቅራ ወዳ ማግባት እንድትችል ተፈቀደ እና እሷን ሊያገባት ከፈለገ ለዛ ለሚያገባት ሰው ካሳ ይከፍላል ምንድነው ይከፍላል እሱን በስምምነት ነው ጎሳ መሪዎች ባስማሙት መሰረት ከፍሎ ያገባታል ምክንያቱም እሱ ሚስቴ እንደሆነች ነው ሚስቴና ብሎ ስለሆነ የሚያስበው እዛጋ እሷ እኔም ወደውን ሰው ነው ማገባው ካለች አይከለክሏት ገባሽ በፊት ላይ ግን እንደዛ አይነት ነገሮች አልነበሩ ከዛ
አሪፍ ነው። ለምንድን ነው የጠየቅንሽ መሰለሽ? አብርሽን ወደ አፋር ልንድረስ ስጋትህን እንድናቀልለት ነው አይደል? እንዳትሰጋ ብለን የጠየቅነው ለዛ ነው። ተፈቅዷል በይው። ግን ልገዛ ተፈቅዶላል። እናመሰግናለን። በጣም እናመሰግናለን። እኔ ቅዳሜ ከሰዓት ደስ የሚለው ምንድነው ከተለያየ ቦታ ነው የሚመጡትና የመጡበትን ቦታ የሚመስል አለባበስ፣ ሙዚቃ፣ ጭፈራ፣ ስለ ባህሉ አንዳንድ ነገሮች ማናቃቸውን ነገሮች የፕሮግራሙ መግቢያ አንደኛው ድምቀቶች ናቸው። የቅዳሜ ከሰዓት ቤተሰቦችና ከአፋር ድረስ ስለመጣሽ በጣም እናመሰግናለን። እናመሰግናለን። አፋሮች አህለን ወሰህለን ብለናል። አፋር ሄደናል። አሁን መመለስ አለብን ደግሞ ወደ ሌላ ዛሬም እንቅስቃሴ ዛሬ ዘፈን ነው እንዴ ነው የመወዛወዝ ሰዓታችን ደርሰናልና ወንደሰን እየታየኝ ነው እዚህ ጋር ወንደሰን ኮንታክት ስለዚህ እስኪ ጋብዘን ተቀባብሎ ተቀምጧል እሱ ነው። እስኪ ወንዲ መድረኩ ያው ዋው የታ ጉርፈላ አቤት ኧረ በእናትህ ደቦትን ስራ ሆያ ብላሆ ወጣ ኮበሌ ሆያ ብላሆ ሸንሸን እያለጃሌ ሆያ ብላሆ ጎበሌ አትፍሬ ሆያ ብላሆ መጣን ከደጅሽ ሆያ ብላሆ ቤትና አዝመራው ጎረጎባሽ ሆያ ብላሆ ሆያ ብላሆ ሆያ ብላሆ የተጠራራ የሰበሰብንበት የፍቅር አዝመራ ገንቦ ሲቀራር እንዲጠጣ ጠላ የምራውም ሲነ ሲበላ ማሽላ በልጃሌ ያበልያ ጋሬጣና ሾህ ካልፈተነህ ያሳፍርሃል ወንድነትህ አጎጠጎጤው ወፈሬው በዛ ማነው ደፋሮ አይሆን በዋዛ ማነው ሚነካሽ ምን የጎበረው አሳየኝና ልቡን ልበለው ያበልያ ያበልዮ ያበልያ በጣም ነው የምናመሰግነው። እናመሰግናለን። አቤት የዛሬው ቅዳሜ ትለያለች። ዋው እኔ ሀሳብ ያዘኝ ምን እንደሆነ ታውቃላችሁ? በጣም ደነስን። እንዴት ነው ቀጣይ ስራዎችን የምንሰራው? እኔ ደግሞ ሀሳብ ያዘኝ እኔ ደግሞ ሀሳብ ያዘኝ የጎጃሙን ወንድሜ አላየነውም በደም እንቅጥቅጡን እኛ ሸፈንበት መሰለኝ። ስትገባሚ ከተቀጠቀም እሷን እስኪ አንዴ ማለት እንትኑን ስኪል አለው ግን እኛ የሸፈንበት መሰለኝ። እስቲ ዛክ ሄደ አንዴ እያ ወደ ካሜራ ወደ እያ አቤት እያ አንቀሳለኛ እያ በልያ እያ በልያ አየሽ ይሄን ፓርት በተለይ እኔ በዚሁ ከባድ ነው። በዚህች ተከሻዬ አበላሽበት ተሻምተናል። አዎ አይ ጥሩ ነው። አየህ አሁን ቆላባ እስኪ እንተዋወቅ። እሺ በመጀመሪያ አመሰግናለሁ። ስሜ ወንደሰን ማከኝ ይባላል። የኳስ ሜዳ ልጅ ነኝ። አሁን ደግሞ የምኖረው መካኒሳ ነው። ጭፈራ ትወዳለህ? አዎ በደንብ ዳንስ በዜናም ራሱ የምጨፍር ነው የምስበጣው። በዜና የሚጨፍረው ልጅ በቃ ይልክ አሁን ዮኒ እንደማይችለው ዘፈን አለ። እኔ ደግሞ አልችልም። በቃ ዘፈን የሆነ በየትኛውም ብቻ መንገድ ይሁን የሆነ ጭፈራ ከታየ በቃ ትገባለህ። ዘፈን አትወድም ግን ዳንስ ትወዳለህ? አዎ አንድ ነን ወንድዬ። አንድ ዮኒ ምንድን
የማትችለው ምንድን ነው? ምን ችዬ ሙዚቃ ሞዴል ነው እንጂ ብዙ አይ ከዘፈንና ከዳንስ ነው የምልህ። ኖ ዳንስ እኔ በፍጹም አልችልም። አዎ ወይ በስማ በተለይ ፈራል ሳቀቃለሁ። አሁን የዛኛውን ሰው ያበላሽበታለሁ እና ቅድም እንዳልሽው ነው ማየት ነው በጣም ደስ የሚለኝ። አሪፍ ዳንሰኛ ሲሆን ራቅ ብንል ወገኖች ለወገኖች ራቅ ብለን ቦታውን ለቀን ከምር ማየት በራሱ ያዝናናል በደንብ እንጂ ባንረብሽ ባይኔ ተመልሶልሻል። እናመሰግናለን። ግን እስከዛ በጣም ጎበዝ ነው። ያው በሌላው ደግሞ የፔስትሪ ሼፍ ነኝና እኔና ከቲክቶክም አለው ቲክቶክ አካውንት እንግዲህ ሁላችሁ ምሽ የገባችሁ ፎሎ ማድረግ ከማዘር ጋር ነው የምሰራው። አይ ቲንክ ቲክቶኩ ማዘርን መንከባከብ ከማዘር ጋር ምግብ ትሰራላት የተለያዩ ነገሮች አሉትና አይ ቲንክ ገብታችሁ እንትስትሉ ከዚህ ውጪ ደግሞ ሌላ የሆነ ማንነት አለኝና ቲክቶክ በደንብ ይገልጻል። ሼፍ ነህ? አዎ ማዘርም ሼፍ ነች። እናመሰግናለን። በጣም እናመሰግናለን ማዘር። እንግዲህ ሰላምታችን ደግሞ የደረሰው ከቅዳሜ ከሰዓት እናታችን አፋርኛ፣ ጎጃምኛ እንዲሁም ደግሞ በእኛ በኩል የፈረንጅ ሙዚቃ ሞክለ መቃርገ ነው ገብተናል። ከዚህ በኋላ ደግሞ ሁላችሁም ብትመጡልን ደስ ይለናል። በማንኛውም ጊዜ በቅዳሜ ከሰዓት ለምትመጡ ሁሉ ትልቅ እድል ነው። ለማንኛውም የዛሬ ቅዳሜ ከሰዓት ፕሮግራማችን እንዲህ ሞቅ ደመቅ ብሎ ጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁ ነው።